የተከበራችሁ የአሃዱዲስ ቲዩብ ተከታታዮች እንዴት ናችሁ? አብራችሁን ናችሁ? ሰብስክራይብ ስላደረጋችሁን እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ለዛሬ ያልናቸውን ዜናዎች እነሆ አጠናቅረናል። አብራችሁን እንድትሆኑ በአክብሮት ጋብዘናችኋል። የኦሮሚያ ብልጽግና ፓርቲ አቶ ለማ መገርሳን ጨምሮ 3 አመራሮችን በጊዜያዊነት ማገዱን፣ በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር ከ22000 መብለጡን፣ በድሬዳዋ ከ20 በላይ የጤና ባለሙያዎችና ድጋፍ ሰጪ ሰራተኞች በኮቪድ-19 መያዛቸውን እና ሌሎችም ዜናዎች አሉን። አብራችሁን እንድትሆኑ በአክብሮት ጋብዘናል። የአሃዱዲስ ቲዩብ ተከታታዮች በኢትዮጵያ ኮሮና ቫይረስ ከተገኘ ዛሬ 5 ወር ሞልቶታል። በእነዚህ 5 ወራት ውስጥ 500,000 ለሚጠጉ ናሙናዎች የኮቪድ-19 ምርመራ ተደርጎ 22818 ሰዎች በቫይረሱ መያዛቸው ተረጋግጧል። በዚህ 5 ወር ውስጥ 407 ሰዎች ከቫይረሱ ጋር በተያያዘ ሕይወታቸውን አጥተዋል። በቫይረሱ ከተያዙት ግማሽ ያህሉም 10206 አገግመዋል። ባለፈው ሳምንትም 200,000 ሰዎችን ለመመርመር ያለመ ዘመቻ በጠቅላይ ሚኒስትር አብይ ይፋ ተደርጎ በተለያዩ የአገሪቱ ክፍሎች ምርመራ እየተካሄደ ይገኛል። በኢትዮጵያ በአሁኑ ሰዓት ከ40 በላይ የኮሮና ቫይረስ መመርመሪያዎች በተለያዩ የአገሪቱ ከተሞች እንደሚገኙም በአንድ ወቅት የጤና ሚኒስቴር ከፍተኛ ባለስልጣናት አረጋግጠዋል። እኚህ ባለስልጣናት አክለውም በአሁኑ ሰዓት የአገሪቱ የመመርመር አቅም በቀን 10,000 መሆኑን ገልጸው 15,000 ለመድረስ እየተሰራ መሆኑንም ተናግረው ነበር። እንደ አፍሪካ በሽታ መከላከልና መቆጣጠር ማዕከል መረጃ ከሆነ ኢትዮጵያ በአህጉሪቱ ከሚገኙት 4 ከደቡብ አፍሪካ፣ ሞሮኮና ግብጽ በመቀጠል ከፍተኛ ቁጥር ያለውን የኮቪድ-19 ምርመራ አድርጋለች። በኢትዮጵያ በአሁኑ ሰዓት በከፍተኛ ቁጥር በቫይረስ የተያዙ ሰዎች የሚገኙት በአዲስ አበባ ሲሆን በሌሎች የአገሪቱ ክፍሎችም ቁጥሩ ከጊዜ ወደ ጊዜ እየጨመረ እየሄደ ነው። በየቀኑ የኮሮና ቫይረስ ምርመራ የሚያደርጉ ሰዎች ቁጥር በጨመረ ቁጥር መያዛቸውን የሚያረጋግጡ ሰዎች ቁጥርም ማደጉ አይቀርም። በአብዛኛው ግለሰቦች ለቫይረሱ የሚያጋልጡ የሚነገሩ የጥንቃቄ መልእክቶችን ቸል በማለት መሆኑን በተደጋጋሚ ጤና ባለሙያዎች ሲነገሩ ይደመጣል። አካላዊ ርቀትን መጠበቅ፣ የአፍና አፍንጫ መሸፈኛ ማድረግ እንዲሁም እጅን በተደጋጋሚ መታጠብ ሁሌም ልንተገብራቸው የሚገቡ የጥንቃቄ ተግባራት መሆናቸውን ያስታውሳሉ። በትናንትናው ዕለት ለ9035 ሰዎች በተደረገ የላቦራቶሪ ምርመራ 565 ሰዎች በቫይረሱ መያዛቸው ተረጋግጧል። በዚህ መሰረት በአጠቃላይ በቫይረሱ የተያዙ ሰዎች ቁጥር 22818 እንዳደረሰው የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ዕለታዊ መግለጫ አመላክቷል። በባለፉት 24 ሰዓታት 17 ሰዎች መሞታቸው የተገለጸ ሲሆን አገሪቷ በኮሮና ቫይረስ ያጣችውን ዜጎች 407 አድርሶታል። በአገሪቷ ውስጥ ያገገሙ ሰዎች ቁጥርም እየጨመረ መሆኑን የተገለጸ ሲሆን በትናንትናው ዕለት 499 ሰዎች አገግመዋል። በአጠቃላይ ያገገሙ ዜጎች ቁጥርም 10206 መሆኑን ከመግለጫው መረዳት ይቻላል። ሀገሪቷ እስካሁን ድረስ 497971 የላቦራቶሪ ምርመራዎችን አከናውናለች። የኦሮሚያ ክልል ብልጽግና ፓርቲ አቶ ለማ መገርሳን ጨምሮ 3 የማዕከላዊ ኮሚቴ አባላትና ከፍተኛ አመራሮች ላይ ጊዜያዊ እገዳ ማስተላለፉን አስታወቀ። የብልጽግና ፓርቲ የክልሉ ጽህፈት ቤት ኃላፊ አቶ ፍቃዱ ተሰማ በኦሮሚያ ክልል ቴሌቪዥን ኦቤን ላይ ቀርበው ፓርቲው ስለተላለፈው የእገዳ ውሳኔ እሁድ ምሽት ላይ እንደተናገሩት የመከላከያ ሚኒስትሩና የፓርቲው ስራ አስፈጻሚ አባል የሆኑት አቶ ለማ መገርሳ በጊዜያዊነት ታግደዋል። በተጨማሪም በጠቅላይ ሚኒስትር ጽህፈት ቤት የማህበራዊ ጉዳይ አማካሪ የሆኑት ወይዘሮ ጣይባ ሐሰን እንዲሁም ቀደም ሲል በኦሮሚያ ክልል የመሬት አስተዳደር ቢሮ ኃላፊ የነበሩትና በኋላም የብልጽግና ፓርቲ የኦሮሚያ ቅርንጫፍ አማካሪ እንደሆኑ የተነገረላቸው ዶክተር ሚልኬሳ ሚዴጋ ከታገዱት ውስጥ ናቸው። የውሳኔ የተላለፈው የኦሮሚያ ክልል የብልጽግና ፓርቲ ለ2 ቀናት በክልል ውስጥ ስላለው ሁኔታ በፓርቲው ጉዳዮች ላይ ያደረገውን ውይይትና ግምገማ ሲያጠናቅቅ መሆኑን ተነግሯል። አቶ ፍቃዱ እንዳሉት አቶ ለማ መገርሳ፣ ወይዘሮ ጣይባ ሐሰንና ሚልኬሳ ሚዴጋ ከፓርቲው የስራ አስፈጻሚና የማዕከላዊ ኮሚቴ አባልነት የታገዱት የሚጠበቅባቸውን ኃላፊነት በአግባቡ መወጣት ባለመቻላቸው እንደሆነ ጠቅሰዋል። ጨምረው እግዱ የተጣለባቸው የፓርቲው ከፍተኛ አመራር አባላት በነበሩ
በነበራቸው ኃላፊነት ልክ ለመስራት ዝግጁ ሲሆኑ በማንኛውም ጊዜ መመለስ እንደሚችሉ ተናግረዋል። ይህም በሶስቱ የቀድሞ የፓርቲ ከፍተኛ አመራሮች ላይ የተላለፈው እገዳ ጊዜያዊ በመሆኑ ወደ ፓርቲው የመመለስ እድል እንዳላቸው ያመለክታል። ከዚህም ባሻገር ፓርቲው ከ800 በላይ የወረዳ ባለስልጣናት በከተማና በዞን ደግሞ 117 አመራሮች ላይ የማጽዳት ስራ ለመስራት ተሞክሯል በማለት በተለያዩ ደረጃዎች የተወሰዱ እርምጃዎች እንዳሉም ተናግረዋል። አዲሱ አስተዳደር ወደ ስልጣን ከመጣ በኋላ ከጠቅላይ ሚኒስትር አብይ ቀጥለው ጎልተው ይታዩ የነበሩት አቶ ለማ መገርሳ ከኦሮሚያ ክልል ርዕሰ መስተዳደርነት ተነስተው የመከላከያ ሚኒስትርነት ኃላፊነት ከያዙ በኋላ ከእይታ ርቀው ቆይተዋል። በድሬዳዋ ከ20 በላይ የጤና ባለሙያዎችና ድጋፍ ሰጪ ሰራተኞች በኮቪድ-19 ተያዙ። በድሬዳዋ 21 የሕክምና ባለሙያዎችና በጤና ተቋማት ውስጥ የሚሰሩ ድጋፍ ሰጪ ሰራተኞች በኮቪድ-19 መያዛቸውን የከተማዋ አስተዳደር ጤና ቢሮ ለቢቢሲ ተናግረዋል። የድሬዳዋ ከተማ አስተዳደር የህዝብ ግንኙነት አስተባባሪ ስንታየው ደበሳ እንደተናገሩት በሕክምና ዘርፍ ላይ ያሉ ባለሙያዎች በቫይረሱ መያዛቸው እየተደረገ ያለውን ወረርሽኙን የመከላከል ስራን ያዳክማል የሚል ስጋት አለ ብለዋል። የከተማ አስተዳደሩ የህዝብ ግንኙነት አስተባባሪው ለቢቢሲ እንደተናገሩት የጤና ባለሙያዎቹና ድጋፍ ሰጪ ሰራተኞች ለኮሮና ቫይረስ የተጋለጡበት በስራ ቦታቸው ላይ እያሉ ነው። ወይዘሮ ስንታየው ለጤና ባለሙያዎቹ በሽታውን ለመከላከል አስፈላጊ የሆኑ አቅርቦቶችን በተመለከተም አስተዳደሩ በበቂ ሁኔታ ማቅረቡን ገልጸው እስካሁን ድረስ እጥረት የለብንም ብለዋል። ነገር ግን በሕክምና ተቋማቱ የሚኖሩ ንክኪዎች ባለሙያዎቹን ለቫይረሱ ማጋለጡን የሚናገሩት አስተባባሪዋ ከባለሙያዎቹ ጋር በተደረገ ውይይት ለቫይረሱ የተጋለጡት በየትኛው ጊዜ እንደሆነ ለማየት እንደሚቸገሩ ገልጸዋል። በሕክምና ተቋማቱ ያሉ ሁኔታዎችን እንደሚያሳዩት ግን ይላሉ ባለሙያዋ በሕክምና ስራ ላይ ያሉ ተጋላጭ መሆናቸውን ነው በማለት ባለሙያዎቹ እየወሰዱ ያሉትን የጥንቃቄ እርምጃዎችን መፈተሽ እንደሚያስፈልግም ለቢቢሲ ተናግረዋል። የጤና ባለሙያዎቻችን በቫይረሱ እየተያዙ መምጣት ወረርሽኙን ለመከላከል የምናደርገውን ጥረት ያዳክማል ሲሉም በአስተዳደሩ በኩል ያለውን ስጋት ለቢቢሲ ተናግረዋል። በቫይረሱ ከተያዙት የሕክምና ባለሙያዎች መካከል በድንገተኛና በጽኑ ህሙማን ክፍል የሚሰሩ ነርሶችና ዶክተሮች እንደሚገኙበት በመጥቀስ በዚህ ክፍል የሚሰሩ ባለሙያዎች በስራ ባህሪያቸው ምክንያት ተጋላጭ መሆናቸውን አብራርተዋል። በድሬዳዋ እስካሁን ድረስ 8000 የሚደርሱ ሰዎች ናሙናቸው ላይ የኮሮና ቫይረስ ምርመራ ሲደረግላቸው ከነዚህ መካከል ደግሞ ከ500 በላይ ግለሰቦች በቫይረሱ መያዛቸውን 20 ያህል ሰዎች ደግሞ በዚሁ ምክንያት መሞታቸው ታውቋል። በድሬዳዋ ከተማ አስተዳደር ከ400 በላይ በቫይረሱ የተያዙ ሰዎች ማገገማቸውን የህዝብ ግንኙነቱ አስተባባሪ ስንታየው ደበሳ ለቢቢሲ ያረጋግጠዋል። በተያያዘ ዜና በምስራቅ ባሌ ዞን ጊነር ከተማ በሚገኙ 2 ፖሊስ ጣቢያዎች የሚገኙ 66 ታራሚዎች በኮሮና ቫይረስ መያዛቸውን የዞኑ ጤና ጽሕፈት ቤት ኃላፊ አቶ ጥላሁን ተካ ለቢቢሲ ገልጸዋል። በጊነር ከተማና በወረዳ በሚገኙ 2 ፖሊስ ጣቢያዎች ውስጥ በተደረገ የኮቪድ-19 ምርመራ እነዚህ ታራሚዎች ኮሮና ቫይረስ መያዛቸው መረጋገጡን ኃላፊው ተናግረዋል። እነዚሁ ቫይረሱ የተገኘባቸው ታራሚዎች ለሕክምና ወደ ሮቤ ሆስፒታል መላካቸውንም ቢቢሲ ከኃላፊው መረዳት ችሏል። ኃላፊው በእነዚህ ፖሊስ ጣቢያዎች ታራሚዎቹ አካላዊ ርቀታቸውን መጠበቅ በማያስችላቸውና ምንም ጥንቃቄ ሳይደረግ መታሰራቸው በሽታው እንዲስፋፋ ምክንያት መሆኑን ተናግረዋል። በአሁኑ ሰዓት ኮሮና ቫይረስ የተገኘባቸው ፖሊስ ጣቢያዎች የጸረ ተህዋሲ ርጭት ተደርጎላቸዋል። በቀላል ወንጀል ተጠርጥረው በእስር ላይ የሚገኙ ሰዎችም የዋስ መብታቸው ተጠብቆ እንዲወጡ ሁኔታዎች እየተመቻቹ መሆኑንም ተናግረዋል። ታራሚዎቹን ለመጠየቅ የሚመጡ ቤተሰቦችም በሽታውን ወደ ህብረተሰቡ ይዘው በመሄድ ስርጭቱ ይስፋፋል የሚል ስጋት ቢኖርም ከተጠረጠሩ ሰዎች ላይ በተደረገ የናሙና ምርመራ ምንም የተያዘ ሰው አለመገኘቱን አብራርተዋል። እስካሁን በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር ወደ 22818 ደርሷል። በኒጀር ታጣቂዎች የእርዳታ ሰራተኞች ላይ በደረሰው ጥቃት 6 ፈረንሳውያንና እንዲሁም ሾፌርና አስጎብኛቸው መገደላቸውን የአገሪቱ ባለስልጣናት ተናገሩ። ጥቃት ያደረሱት ታጣቂዎች በሞተር ሳይክል ውስጥ ተኩስ መክፈታቸውን የቲሊባሬ ክልል አስተዳዳሪ ቲጂያን ኢብራሂም ለፈረንሳይ ዜና ወኪል ተናግረዋል። ፈረንሳውያኑ ጎብኚዎች የቀጭኔ መንጋ ለማየት በሚሰባሰቡበት ስፍራ ላይ ነበር ጥቃቱ የተፈጸመባቸው ተብሏል። የፈረንሳይ መንግስትም የዜጎቹን ሞት አረጋግጧል። የኒጀር መከላከያ ሚኒስትር ኢሶአፎኮ ካታምቤ ለሮይተርስ እንደተናገሩት ፈረንሳውያኑ ለአንድ ዓለም አቀፍ የእርዳታ ድርጅት የሚሰሩ ነበር ብለዋል።
በዚህም አክትድ የተሰኘው የፈረንሳይ ሰብአዊ እርዳታ ድርጅት ሰራተኞቹ በጥቃቱ መሞታቸውን ተናግሯል። ፕሬዚዳንት ኢማኑኤል ማክሮን ከኒጀር አቻቸው ሙሐመድ ኢስኦፎው ጋር እሁድ ዕለት መነጋገራቸውን የወጣው መረጃ ያስረዳል። ቢቢሲ የተመለከተው ፎቶ የተገደሉት ግለሰቦች አስከሬን ከመኪናቸው ጎን መሬት ላይ ወድቆ በተጨማሪም የተቃጠለ መኪና በፎቶ ላይ ይታይ ነበር። ከጥቃቱ ጀርባ ማን እንዳለ እስካሁን ግልጽ ባይሆንም በኒጀር ጂሃዳዊ ቡድኖች እየተስፋፉ በመሆናቸው እነሱ ሊሆኑ ይችላሉ የሚል ጥርጣሬ ነግሷል። የፈረንሳይ መንግስት ለዜጎቹ ባወጣው የጉዞ ማስጠንቀቂያ መሰረት አብዛኛው የኒጀር አካባቢዎች እንዳይሄዱ ያስጠነቅቃል። ከዋና ከተማዋ ኒያሜ ውጪ እንዲሁም በድንበር አካባቢ ከፍተኛ የሽብር ጥቃት እንደሚያሰጋ የፈረንሳይ መንግስት በዚሁ የጉዞ ማስጠንቀቂያው ላይ አስታውቋል። ቦኮ ሐራምን ጨምሮ በአካባቢው በርካታ ታጣቂዎች የሚንቀሳቀሱ ሲሆን ከአልቃይዳና አይኤስ ጋር ግንኙነት ያላቸው ቡድኖች እንደሚገኙም ይነገራል። ፈረንሳይ የአውሮፓ ሀገራት በምዕራብ አፍሪካ በታጣቂዎች ላይ የሚያደርጉትን ዘመቻ ትመራለች። የተከበራችሁ የአሃዱ አዲስ ቲዩብ ተከታታዮች አብራችሁን ስለነበራችሁ እናመሰግናለን። ሰብስክራይብ ያደረጋችሁንን እናመሰግናለን። ሰብስክራይብ ያላደረጋችሁ አድርጉ። የተረጋገጡ እውነተኛ ዜናዎችን ታገኛላችሁ። ሌሎችም መረጃዎች አሉን። የሚያዝናኑ ቪዲዮዎችንም እንዲሁም ደግሞ የተለያዩ ታሪኮችንም እንነግራችኋለን። አብራችሁን ስለምትሆኑ እናመሰግናለን።